ከየት ቤተ እምነት ነው ቤት? ፕሮቴስታንት ነው። እና ኢየሱስ አምላክ ነው ብለህ የምታምነው? ቤኪ ይሰማሃል? ይሰማል። አብ ወልድ መንፈስ ቅዱስ በጋራ ተባብረው ነው ፍጥረት ዓለሙን የፈጠሩት ለሶስት አብ ወልድ መንፈስ ቅዱስ ተባብረው ሳይሆን እየተጋገዙ ነው ወይስ የትኛውን የፈጠረው? እግዚአብሔር ነው እንጂ የፈጠረው እኮ ከሶስቱ ከአብ ከወልድና ከመንፈስ ቅዱስ ሶስቱም አንድ ላይ የተባበሩ ነው የሰሩት ወይስ አንደኛው ነው የሰራው? ወይስ ይበላለጣል? አንዱ በጣም ብዙ ሰርቶ አንዱ መካከለኛ አንዱ ዝቅተኛ ነው የሰራው? ወይስ ሶስቱም በእኩል ነው የሰሩት ተባብረው? ወይስ አንዱ ብቻ ነው የሰራው? አንዱ ብቻ ነው የሰራው። ማን? የትኛው ነው የሰራው? አንተ ራሱ የምትጠይቀኝ ጥያቄ እኮ ስላልገባኝ ከአሁን በእናንተ ትምህርት መሰረት አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። እነዚህ አሁን ሶስቱ እነዚህ አምላክ ናቸው ተብሎ ሶስቱ ፍጥረት ዓለም ሳይፈጠር ነበሩ። እንግዲህ አምላክ ናቸው ነው እንግዲህ ሶስቱ አንድ ላይ ነው ፍጥረት ዓለሙን እየተባበሩ የሰሩት ወይስ አንደኛው ነው የሰራው? አንደኛው ነው የሰራው። ማን ነው? ይሄማ ጀግና መታወቅ አለበት። ማን ነው? ማን ነው ከሶስት? ጀግናው ልንገርህ። ከሶስት ኢየሱስ ነው። አብና መንፈስ ቅዱስ ግን በመንፈስ ቅዱስ የተናገረ ለዘላለም አይሰረይለትም ተብሏል። ታውቃለህ? መንፈስ ቅዱስ የተናገረ በዱንያም በአኬራም ማለት ነው ጭራሽ ይቅርታ የለውም ተብሏል። ጭራሽ ማለት ነው ይቅርታ አይደረግለትም ነው የተባለው። መንፈስ ቅዱስ አልፈጠርም ነው ያልከው? መንፈስ ቅዱስ ተፈጥሯል፣ ግን እሱ ቃል ነው። ቃሉ ይሰማል። አንዴ ድገመው። ቆይ አንዴ ድገመው። ይሄ መስማት ፈልጋለሁ። ወልድ ብቻ ነው የፈጠረው ፍጥረት ዓለም። አብን ራሱ ካድከው ነገር ሁሉ ከእርሱ የሆነ ብሎ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ጳውሎስ እኮ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። ነገር ሁሉ ከአብ ነው ተብሎ የተነገረ አብን ጠልዘህ ጣልከው። እጅግ ያሳፍራል። እጅግ በጣም ነው ከባድ ንግግር የተናገርከው። ባይዘ እሺ፣ እኔ እኮ እንደዛ አይደለም ነገር ያልኩህ። አንተ ደግሞ እኔ ስመልስልህ እየተረዳኸኝ አይደለም። እሺ መልስልኝ፣ አስተካክለ። እኔ ጥያቄ ልድገምልህና አሁን ከሶስቱ አብ ወልድና መንፈስ ቅዱስ አንድ ላይ አብ ወልድና መንፈስ ቅዱስ አንድ ላይ ተባብረው የፈጠሩት እግዚአብሔር ነው። አብ ስትል አንተ ትመልስልኛለህ። አሁን ጥያቄን ልጠይቅና ከዛ አንተ ትመልስልኛለህ። አሁን እያልኩት ባጭሩ መልስ የምፈልገው ምንድን ነው? አሁን ፍጥረት ዓለሙን ሲፈጠር አብ ወልድና መንፈስ ቅዱስ ሶስቱ አንድ ላይ እየተባበሩ ነው ፍጥረት ዓለሙን የፈጠሩት ወይስ አንደኛው ነው የፈጠረው? ወይስ ይበላለጣሉ በፍጥረት? አንዱ በጣም ሰርቶ አንደኛው ዝቅተኛ እንዴት ነው? በጋራ ነው መጀመሪያ በግሩፕ ነው ለብቻ ነው የሰሩት የሚለው መለስልኝ። መጀመሪያ ማወቅ ፈልገው በግሩፕ ነው የሰሩት ወይስ ለብቻ? እንዲህ ሰሩ አልሰሩ ምናምን ዓለም ውስጥ ትሆና ማለት ነው። እኔ ቀለል አድርጌ በተረዳሁት መንገድ ላስረዳክ። እኔ ማምኜ በምንቀበለው መንገድ ማለት ነው። መልሱ ነው እኮ መልሱም የሆነው በጋራ ሰርተዋል ወይ ተነጣጥሎ ሰርተዋል ነው። ከሁለቱ አንዱ ነው የሚሆነው። እንዲህ አንተ እንደዛ ተቀበልካ እንዲህ ከሁለት እንዲህ ሶስት ናቸው እኮ። ስለዚህ ሶስት ሆነው እንግዲህ ያው እየተባበሩ ነው የሰሩት ወይስ አንደኛው ለብቻ ነው የሰራው? እግዚአብሔር አለ። ይሄ እኮ በጣም ስድብ እኮ ነው። አምላክ እግዚአብሔር እንደዚህ ምድርና ፈጠረ በኋላ አዳም ምናምን ፈጠረ። እሺ ከአብ ከወልድና ከመንፈስ ቅዱስ ማን ነው የፈጠረው? ወይስ ሶስቱም እየተባበሩ ነው የፈጠሩት? ይህንን መልስልኝ። አብ ነው የፈጠረው። ወልድና መንፈስ ቅዱስ አልፈጠሩማ። ወልድና መንፈስ ቅዱስ ደግሞ መንፈስ ቅዱስ ለእኛ መኖር ምክንያት ሆነ እኮ እንዴ። ወልድና መንፈስ አሁን ደግሞ ተገለበጠ፣ ወደ አብ ነው የዞረው። ላጥ ብሎ በቃ ይሻላል። ይሄኛውን አቋም ያዝ። ወልድና መንፈስ ቅዱስ ምናምን። እሺ ስለዚህ አሁን ወልድና መንፈስ ቅዱስ ፈጣሪ አይደሉም ማለት ነው አይደል? ወልድና መንፈስ ቅዱስ ፈጣሪ አይደሉም ማለት ነው። ምንም ሰዓት አልፈጠሩ ማለት ነው። አልፈጠሩም እኮ። ስለዚህ ፈጣሪ አይደሉም ሁለቱ አይደል? አለቀ እኮ በቃ አለቀ እኮ። ኢየሱስ ፈጣሪ አይደለም።
ኧረ ተው ቤኪ፣ እንደዚህ አይነት ድንብር ውስጥ ከመግባት አንድ አምላክ ማምለክ የተሻለ ይመስላል። ይህ በጣም ከባድ ነገር ነው። አንድ አምላክ አምልኮ ለምን አንድ አምላክ የእነ አብርሃምና የእነ ይስሐቅን አምላክ ለምን አታመልክም? እሺ አምላክ ደግሞ ምን አለ? እሱን እመኑት አለ እኮ። እሱንማ ታምነዋለህ እኮ። እሱን እመኑት ሲባል እመን አለ። ትክክል እመን አለ። እናምናለን እኮ። ትክክል እኮ የምታምነው እርሱን እመኑት ግን ሲባል በእርሱ ነብይነት ከአምላክ የተላከ መሆናችሁ አለ። በእሱም ትድናላችሁ አለ። ትክክል። በእርሱ ደግሞ ምንድነው እኮ ድህነቱን ኢየሱስ ክርስቶስ ያሳየናል። ያ ማለት ምን ማለት መሰለህ? ለምሳሌ አንተ አብዱልከሪም ቤት መሄድ ፈልገህ ከዛ እኔን አናገርከኝ ልበል። አብዱልከሪም አወከርን እመነው ከአወከር ጋር ና አለ። ስለዚህ እኔ ያንን ወደ አብዱልከሪም ቤት መሄጃ መንገድህን የማሳየህ እኔ ነኝ፣ ከኔ ውጭ ማንም አያሳየህ። ኢየሱስ ክርስቶስም ወደ አምላክ መውሰጃ መንገዱን የሚያሳየው ኢየሱስ ክርስቶስ ነው ማለት ነው። ሌላ እኮ እንትን የለው። ለምን ራሱ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆንክ አንተን አለው፣ አብን ማለት ነው። እና የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት። ስለዚህ መልእክተኛውን ካወቅ የላከውን አካል ታውቃለህ ማለት ነው። ወደ ተላከው አካል የሚወስድህ ይህ መልእክተኛው ስለሆነ፣ ስለዚህ ያንን አንድ አምላክን ምን አታመልክም? ኢየሱስ ክርስቶስን እንደ ራሱ እንደተናገረው ሰው ነቢይ አድርገህ በቃ ጻድቅ የሆነ አካል አድርገህ ለምን አትቀበለውም? ያ የተሻለ አይመስልህም ወይ? እንጂ አሁን በጣም ብዙ ነጥብ እየጣልክ ነው። ከዛ አንጻር ነው መጽሐፍ ቅዱስ ደግሞ ኢየሱስ ክርስቶስ ራሱ የሆነች ገሊላዊ ሴት አግኝቶ ወንዝ ዳር ላይ ይሄ ወንጭ ውሃ የሚጠጣው ዳር ላይ አግኝቷት ነገራት። የዘላለም ውሃ ነኝ፣ የዘላለም ምንጭ ነኝ ብሎ። ያ ቃል ምን ማለት ነው? እኔ የዘላለማቸውን ላንብብልህ ቤኪ፣ ዮሐንስ ዲያሎጋቸውን ላንብብልህ እና እስኪ አንተ ነህ ትክክል ወይስ የሚለውን እንመልከት። ኢየሱስ የሆነች ሴት ውሃ ስትቀዳ ነበረ። ቁጥር 21 ላይ ዮሐንስ ወንጌል ምዕራፍ 4 ቁጥር 21 ላይ ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በተራራ በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል አለ። እናንተ ስለማታውቁት ትሰግዳላችሁ፣ እኛ መዳም ከአይሁድ ነው ለምናውቀው እንሰግዳለን አለ ኢየሱስ። ኢየሱስ ለአብ እንሰግዳለን ነው እያለ ነው። ይኸው እዚህ ጋር ቁጥር 22 ላይ ወደዛ ሳትሄድ ለአብ ነው የምሰግደው እያለ ነው ኢየሱስ። ኢየሱስ ራሱ አምላክ። ይሄ አያስፈልግም እንተው። ኢየሱስ ይኸው ይሰግዳል፣ ያመልካል። ኢየሱስ ራሱ አምላክ ነው። አንተ ለሌላ አካል ለሚሰግድ አካል ተመልሰህ ትሰግዳለህ እንዴ? ኢየሱስ እኮ ይሰግዳል። ይኸው እዚህ ላይ እኛ ለምናውቀው እንሰግዳለን አለ ኢየሱስ። ወደ እኔ የራስህ ፖይንት ብቻ ላይ አንተ እኮ የራስህን ቦታ ብቻ ማርጠህ እንደታውቀው ብቻ ልቀጥል፣ ችግር ልቀጥል ነው። እችንም ችግር ይቀጥላል። እችን ፓርትም ያዛት። ኢየሱስ ሰግዳለው አለ። ቀጥሎ ለእሷ ሲነግራት ልኛ ለምናውቀው እንሰግዳለን ብሎ ኢየሱስ እንደሚሰግድ ተናገረ። ለአምላክ እንደሚሰግድ ተናገረ። የመጀመሪያው ፖይንት አምላክ አይሰግድም ለማንም። ኢየሱስ ግን ለአምላክ እየሰገደ እንደሆነ አስረዳት። ቀጠል አደረገ። ከዛ በኋላ ሴቲቱ ምን አለችው? ቁጥር 25 ላይ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እሱ ሲመጣ ሁሉን ይነግረናል አለችው። እዚህ ክርስቶስ የሚባል አካል መለኮት ሲሆን ምንም የተዋሃደው ስጋ የለም፣ ፍጹም አምላክ ብቻ። ስትቀላቅል እኮ መለኮት ስትቀላቅል ችግር ታመጣለህ። እርሱ መለኮት ነው። አሁን እያወራን ያለ ቆይ ፕሊዝ፣ ምንም እንትን አትበል። እርሱ መለኮት ነው አይደለም? አብ አምላክ ነው አይደለም? አብ አምላክ ነው። ራሱን የቻለ አምላክ ነው አይደለም? አብ በባህሪው አምላክ ነው። ራሱን የቻለ ፍጹም አካል ፍጹም ገጽ አለው። ጥሩ፣ ወደ መንፈስ ቅዱስ እንምጣ። መንፈስ ቅዱስም ምንም ስጋ ሳይዋሃደው ፍጹም አምላክ ነው አይደለ? በቃ ሶስቱንም ሜል የለብንም ነው አይደለም? ፕሊስ ዳይሬክት ትመልሳለህ። መንፈስ ቅዱስም ልክ እንደ አብ ራሱን የቻለ አካል ሆኖ ፍጹም መለኮት ነው። ምንም የተዋሃደው ነገር የለም አይደለ? ፍጹም መለኮት የሚል አንተን ያስገባው። ኦኬ፣ ሌላ ሊቀላቀለው ይችላል ማለት ነው። እሱንም ፍጡር ሊቀላቀል እንደ ሰውኛ እየተረዳ ብዙዎቻችሁ የጠየቅኩት ጥያቄ እርሱን የተዋሃደው ስጋ ወይ ፍጡር አለ ወይ ነው። መንፈስ ቅዱስን የተዋሃደው ስጋ ወይም ፍጡር አለ ወይ? በሰውኛ ብቻ እየተረዳችሁት ነው። በፈረስኛ ነው የምረዳው። ታርግልኝና ይኸውልህ ያንተን ጥያቄ ይኸውልህ ሳላ በምንኛ ነው የምረዳው ታዲያ? ሰው ነው። በምንኛ ጥሩ ነው። ይህንን ጥያቄ እመልስልሃለሁ። ግን ይኸውልህ በጣም ፈርተዋል።
አልፈራሁትም። እንደዛ ከሆነ መንፈስ ቅዱስን የተዋሃደው ምንድን ነው መልስልኝ። ይኸውልህ በሰውኛ ስለምትጠይቁ ነው ያልኩ እኮ። ለምን መሰለ አንድ ጥያቄ ከአንተ ልጠይቅ እና እኔን በሰውኛ በስጋኛ ታስረዳኛል። እሺ በምንኛ ነው ታዲያ ታስረዳኝ? ንገረኝ እስኪ በምንኛ እንረዳው። አጭር ጥያቄ ጠይቃለሁ፣ በስጋኛ ታስረዳኛል። እሺ ሂድ ከእናንተ። እሺ ጥያቄ ምን መሰለህ? መንፈስ ቅዱስን የተዋሃደው ስጋ ወይ ደግሞ አጥንት አለ ወይ ነው ጥያቄው። አረ ልጠይቅህ እየጠየቅኩ ነው። መመለስ ካልቻልክ ንገረኝ። አይ እንድትረዳኝ እኮ ነው የኔ ምላሽ። የጠየቅኩትን እኔ አልጥልማ። እንትን ፖይንቱን አልጥልልህም ለአንተ ብዬ። ኦኬ ካልመለስክ አልጥልም፣ ካልቻልክ ነው የሚባለው እንጂ ኖ ምን መሰለህ ኤክሳረስ ጥያቄ ጠይቄ መልሱን ማታ ከሆነ አላቅም ብለህ ነው የምጠይቀኝ እንጂ የኔን ጥያቄ አየር ላይ ጥለህ ሌላ ጥያቄ አላስተናግድም። እኔ ፈርተሃል ማለት ነው። ሳላ ማን የፈራው? የፈራውማ መመለስ ያቃተው እኮ ነው። ኦፕኑን እኔማ አብን መለሱ። ጠይቀኝ፣ እንደዚህ እናድርግ። አልችልም በለኝና ጠይቀኝና ቀጥሎ ጠይቀሃል። እኔ የምፈራው ነገር የለም። ምን መሰለህ አልችልም ባይሆን አንተ ልጠይቅህ ካልከኝ ያስተናግድሃለሁ። የጠየቅኩ ጥያቄ ቅድም ስለ አብ ስናወራ አብ መለኮት ነው ብለኸኛል። የተዋሃደው ስጋም የለም፣ እርሱ ፍጹም አምላክ ነው አይደል? አብ ምን ብያለሁ? መለኮት ነው፣ ራሱን የቻለ ፍጹም ገጽ፣ ፍጹም አካል፣ ፍጹም መልክ ያለው ብያለሁ። ብቻ የተዋሃደው ስጋ ወይ ደግሞ አጥንት የለም የለም። መንፈስ ቅዱስም ልክ እንደ አብ ፍጹም አምላክ ነው። የተዋሃደው ስጋ ፍጡርነት ፍጹም አምላክ ነው አትበል። እሺ ችግር የለውም። ብቻ አምላክ ነው። የተዋሃደው ፍጡርነት የለም አይደለ? የለም። ምን የተዋሃደ የለም። የተዋሃደው ፍጡርነት የለም። እርሱ ፍጹም መለኮት ነው። አብም እንደዛ ነው። ወደ ወልድ ስንመጣ ግን ወልድ በእናንተ ትምህርት መሰረት ፍጹም ሰው ፍጹም አምላክ ነው። እዚች ጋር የወልድ ጋር ስንመጣ ግን ወልድ ልክ እንደ አብ ፍጹም አምላክ አይደለም። ኮምፕሊትሊ ከዚህኛው ይለያል፣ ከዚህኛውም ይለያል። እሱ ይሁላችሁ። ቅድም ለዚህ ነው በደንብ ቅድም ለዛ ነው በደንብ ያሳየው በደንብ የጠየቁበት ጥያቄ እንደዛ አይደለም። ላሳምን አይደለም። እኔ አእምሮ ላይ ችግር የለ። አንዴ ላውራ። አብ ፍጹም መለኮት ነው፣ የተዋሃደው ፍጡርነት የለው። መንፈስ ቅዱስም መለኮት ነው፣ የተዋሃደው ፍጡርነት የለው። ወደ ወልድ ስንመጣ ግን እሱ የተዋሃደው ፍጡርነት አለ። ስለዚህ በጣም የተለያየ መለኮት ነው በክርስትና ዓለም የሚመለከው። በፍጹም መለኮትነቱ ግማሽ የኔን መልስልና አንተ ከዛ ደምድማ መልስ። ሁለቱን ጠየቅና ሶስተኛውን አንተ ተመደንክ። ምን ጠየቁ? አብና መንፈስ ቅዱስን ጠየቀኝ ተራ በተራ አይደለ? ምን ብዬ ጠየቁ? አብና መንፈስ ቅዱስን ተራ በተራ ጠየቅ። ወላይ አንተ ደምድመ ጨረስክ። እሺ ወልድ ልጠይቅህ እንደ አብ እንደ መንፈስ ቅዱስ ወልድ ልጠይቅህ። ወልድ ራሱን የቻለ አካል ነው አይደለም? ወልድም ራሱን የቻለ ፍጹም አካል በአካል ፍጹም ገጽ ፍጹም አካል ፍጹም መልክ በአካል ራሱን የቻለ አካል ነው። ራሱን የቻለ አካል ነው። ማንነት ነው ያልኩ። እሱ ሰው ነው አይደለ? ፍጹም ሰው ነው። ፍጹም ሰው ፍጹም አምላክ እንዲሁ ደግሞ ፍጹም አምላክ ነው። እዚህ ጋር ነው አይደለ? አምላክነት ባህሪው ነው አንድ የሚያስተሳስራቸው በባህሪ ራሱን የቻለ ወልድ ፍጹም ሰውም ነው፣ እንዲሁ ደግሞ ፍጹም አምላክም ነው አይደለ? አብ ፍጹም ሰው ፍጹም አምላክ ነው። የራሳቸው ፍጹም አካል አላቸው አልኩ እኮ አይደለም? እኔ የጠየኩት ጥያቄ አብ ፍጹም ሰው ፍጹም አምላክ ነው። ለምንድን ነው አንደኛውን አራት ማዕዘን አንደኛውን አብ ፍጹም ሰው ፍጹም አምላክ ነው? አብ ፍጹም ሰው ፍጹም አምላክ ነው። ስማ በጣም ፈርቷል ጥያቄውን። ባይዘው በጣም ፈለክ አንተ ራስህ ፈርተሃል። እኔ ጠያቂ እኮ ነው። የምር የምፈራው ብራዘር፣ እየጠየኩ እኮ ነው። ምንም ያስፈራኝ ነገር የለም። አንተ ነው መልሱ ያስፈራል። አንተ እኮ ነው የተጨነቀው። ስለ አንተ እኮ ነው የምናወራው። የምፈራው ነገር የለኝም። ና ልንገርህ። ቆይ አይተሃል? ሁላችሁም
ከሳይኮሎጂካል አንጻር ምንም ነገር የለም ብራዘር። ስለ ክርስትና እየጠየቅን ያለ ነው። ፕሊዝ መመለስ እኮ አልቻልክም። የሚያሳዝነው ፓርት እሱ ነገር። እኔ ይኸውልህ ፍጹም ገጽ ፍጹም መልክ በአካል ፍጹም ነው ስልክ ይህን ክብ ካረከው ይህን 3 ማዕዘን ይህን 4 ማዕዘን ለምን አታረቁ? ለምን አንድ አይነት ተረጓል? ፐርሰን ስለሆነ ነው ችግር። ይሄ እኮ ለምን አንድ አይነት ተረጓል? ወንድ እንደዚህ ነው እያልኩ አይደለም። ደስ አላለም። እንደዚህ ላድርግልህ፣ ሳጥኑ እንደዚህ ላድርግልህ፣ እንደዚህ ላድርግልህ ለማመሳሰል ፈጣሪ አንድ ተሊዝ እንደ ህፃናት ትሆን። አሁን እኔ የፈለግኩት አካልነታቸው የተለያየ መሆኑን እንድትረዳ ነው እንጂ አብ ክብ ነው ስርዓት ነው ያልኩ አይደለም። ፕሊዝ ይህን ስርዓት ይቅርታ በል ህፃን ያልከውን በቃ ህፃን ያልከውን ይቅርታ በል እና እንዴ በቃ ይቅርታ በል ህፃን ያልከውን ህፃን አላልኩም። አይ እኔ ልስደም መልሽ አንድ እኩል ህጋዊ ሰራሚ እንደ ህፃን አትሁን ያልኩ እንጂ ህፃን አላልኩም እኮ። ስነ ስርዓት አይባልም አትሁን ያልኩ እነህ አላልኩም። እነህ አላልኩም። ሌላ ፕሮፌሽናል የምትገልጸው እነህ አላልኩም። ኤክሳደስ ህፃን ነህ ብልህ እንደዛ ነበረ፣ ግን አላልኩም። ህፃን አይደለህም። አትሁን ያልኩ ግን አትሁን። እሺ ስለዚህ ጥያቄው መመለስ አፉ ብለናል። በእናንተ ቋንቋ አፉ ብያለሁ። አንዴ ብትመልስልኝ ጥሩ ነበረ፣ ግን አሩ ነው መመለስ አልፈለግም። እንዳልተመለስልህ አድርገህ 500 ሰው ሪፕሬዘንት ታደርግልናለህ። በቃ ሚዩት አድርግልን። ኤክሳደስ ሚዩት አድርግልን እና ስፓይደር ክርስቲያን ሙስሊም ነኝ። ኦኬ ስለዚህ ክርስቲያን ማቴዎስ ወንጌል የኔ ጥያቄ ግን ሳልጠይቅ አጠፋኝ። አንድ ጥያቄ ለማስረዳት ልጠይቅ ብለህ ብትመልስ ሸፋፍና አለ። የኔን ጥያቄ ብትመልስ በቃ ሚዩት አድርግ። 1000 ጥያቄ እኮ ሳስተናግድ ነበረ፣ ብትመልስ ግን መመለስ አልቻልክም። ስለዚህ ህዝቡን ማዛግ አልፈለኩም። እሺ ማታሊና ከታች ያለው ልጅ በቃ ተሸናፊ ሰው አላገኘም እና የሚሸነፍ ሰው ፈልግ። ላሸንፍ እኮ አይደለም እኔ ላሸንፍ አልፈልግም። ኤክሳደስ እንድትሸንፍ አልፈልግም፣ እንድትረዳ ነው የምፈልገው። አንተ ላሸንፍ እዚህ የለውም። ለዚህ ስንተኛ ሰው ነህ? አንዴ ኤክሳደስ እኔ አንተ ላይ ነጥብ ለማስቆጠር አይደለም። እምነትን ጠየቅኩ፣ መልስ አጣን። መልስ ማጣት ነው ዋናው ነገር። ኦኬ ብትመልሱ ዳርዳር እያልክ አንዴ ዳርዳር እያልክ ሌላ ስለ ኮፊ አስጠይቅ ስለ ካልሲ እየመለስክ መልሻለሁ አትበል። ማታሊና ጋር እናወራለን። አሁን ሚዩት ታደርግልናለህ። እንደዚህ በሰው አእምሮ የማየው ነገር አንዴ በቃ ሚዩት። በመንፈሳዊ አእምሮ ካሉ ማውራት እኮ አይደለም የፈለግነው መልስ ነው። ዝም ብለን እንድታወራ እኮ አይደለም። መልስ ፈለግን፣ መልስ አጣን። ስለዚህ ሚዩት አድርግ ፕሊስ። እንደ ትልቅ ሰው ሆነ ኦኬ መልስ ነው ያጣኸው፣ ችግር የለውም እንረዳሃለን። የመጀመሪያው ሰው አይደለም። እንደሱ ካልክ ቦታ ነው የሚቀርበው። እንደሱ አለ ኤክሳደስ ልጠይቅህ ጠይቅ መልስልሃል። እሺ አሁን እስኪ እድላችንን እንሞክር። ከባድ ጥያቄ ያመጣብኛል ብለህ ፈርተህ እድላችንን እንሞክር እስኪ። ፍጹም ሰው ይሄ ወደ 3ኛው ሳትሄድ አንድ ጥያቄ ልጠይቅ ብዬ ደጋግሜ ጠይቄያለሁ። ፕሊዝ እኔ ጠይቅ ስትለኝ እኮ ልትመልስ መስሎኛል። ለካ ልጠይቅ እያለ ነው። በቃ ትጠይቃለህ። ትጠይቃለህ። ምን ታደርጋለህ መሰለህ? ሚዩት አድርግና እሺ ፕሊዝ። 2 ሀሳብ አትሆና። ወይ ጥያቄ አስተናግድ ወይ ሚዩት አድርግና ተቀምጠህ መጨረሻ ላይ ጠይቀኝ። ጥያቄን እኮ አስተናግዳለሁ። እኔ እንደ አንተ ጥያቄ እንትን አይደለም። ኦኬ ስለዚህ አሁን ፍጹም አንዴ ራሱን የቻለውን ፍጹም መለኮት ብቻ የሆነውን አብን ታመልካለህ አይደለ? አላመልክም። ቴንኪዩ። ለምን ታመልከው? ደስ ምን ያደርግልሃል? እሺ መልሰልኛል። ጥያቄ ከልብ ከሆነ ከጥፋት አንጻር ነው የጠየቀው። ከልብ ከሆነ ቴንኪዩ። ከልቤ ነው። አንተ አምላክ ብለህ አትጠይቅ ብያለሁ እኮ ቅድም። ጥያቄ አስተካክል። ከባድ ነው። እኔ የምታመልከው መስሎኛል እኮ ለካ አታመልከውም። እሺ በቃ ጥያቄ ያለ አንተ ታሳዝናለህ። ችግር የለውም። እሺ ጥያቄ ካለ ጠየቀኝ። ስለማለ ወደ ማታሊና ነው። አይ እኔ ስለ እስልምና ለመጠየቅ አይደለም የመጣሁት። አንተ ቅድም ስትጠይቅ ስለ አንድነትና ሶስትነት አምላክ አንድ እዚህ ጋር 2 3 ስትል
ጥያቄ ካለ ብቻ ልጠይቅ እኮ ነው የምንደረግ። እስልምና ላይ ጥያቄ ካለ ነው ማስተናገድ። ክርስትና ላይ ክርስቲያኖችን ጠይቅ። እሺ ቁርአን ከሰማይ እንዴት ወረደ? አስረዳኝ። በመልአኩ ገብርኤል አማካኝነት አምላክ ለመላእክት ቃል ይሰጣል፣ መላእክት ለነቢያቶች ቃል ያስተላልፋሉ። በምን ቋንቋ? በአረብኛ ቋንቋ። የመጨረሻው ኪዳን አረብኛ በመሆኑም በምን ማረጋገጥ? ምክንያቱም ጽሁፉ ስላለ እጃችን ላይ ትራዲሽን አለ፣ ትውፊት አለ፣ ታሪክ አለ፣ ቁርአኑም ይናገራል። ግልጽ በሆነ አረብኛ ቋንቋ ተዋረደ ይላል ቁርአን። ይህንን መረጃ የት ነው ያገኘው? ቁርአንም ይናገራል፣ ታሪክም ይናገራል። ምንድን ነው ያንተ? አንተ ደግሞ ቁርአን ብለሃል፣ ታሪክ ይናገራል። ያው መጽሐፍ ስታመጣ ነው ታሪኮች አይናገሩም ብለን ቁርአን በአረብኛ ቋንቋ ለምሳሌ የአረባውያን ትራዲሽንን ብትመለከት ማኑስክሪፕቶቹ መጥተውልናል አይደለ? በዚያው በነቢያችን ጊዜ የነበሩ ጽሁፎች አሉ እጃችን ላይ። እነሱ ያው ምስክር ናቸው። እሺ ቁርአኑ እንዴት ነው የተገኘው? ማለት ኦኬ፣ አምላክ መልአኩ ቃሉን ይሰጣል። አምላክ ለመልአክ ቃል ይሰጣል። ምዕራፍ 2 ቁጥር 97 ላይ ቁል መን ካነ አድወን ለጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ ይላል። ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው፣ እሱ ቁርአኑን ከአምላክ ዘንድ ተቀብሎ በልብ ላይ አውርዶታልና ይላል። ስለዚህ ከአምላክ ተቀብሎ ወደ እሳቸው ያወርዳል። እሳቸው ደግሞ ተማሪዎች አሉት፣ ደቀ መዛሙርት አሉት፣ ያው ዲሳይፕሎች አሉት። ለእነዚያ ተማሪዎች ያነባሉ። እሳቸው ዳይሬክትሊ የተወረደላቸውን ቃል ለማን ያነባሉ? ከስሩ ለሚቀመጡ እና ለሚሰሙ ተማሪዎች ያነባሉ። እነዚያ ተማሪዎች ደግሞ ጸሐፊያን ናቸው፣ የጽሁፍ ባለሙያ ናቸው። እነዚህ ኢብኑ ሳቢት፣ ኡበይ ብን ከዕብ፣ ሌሎችም መውሰድ እንችላለን። እነዚያ ደግሞ በጽሁፍ አስፍረውታል። ከዛ የጻፉት ጽሁፍ እጃችን ላይ ይገኛል። እሺ ጽሁፉ እጃችሁ ላይ ጽሁፍ የተጻፈው በመልእክተኞቻቸው ስለመጻፉ ማን ነው የነገራችሁ? ማለት ማኑስክሪፕቶች አሉን እኛ ማለትም በዛው ጊዜ የነበሩ ሀዲሶች አሉን። ፕራይማሪ ሶርስ አለን። ላሳየህ። ፕራይማሪ ሶርስ ሲባል ሀዲሶች ናቸው። በዛው ጊዜ ቁርአኑ ራሱ ማስረጃ ነው። ምን ቁርአን ምንድነው የሚናገረው መሰለ? ገሌ ጻፈው ብሎ አላስቀመጠም። ቁርአን ግን በዚያው በቁርአን ጊዜ ነበረ። እኔ የጻፉትን ሰዎች አይደለም የፈለኩት። ግን ምንድን ነው የፈለግከው ታዲያ? ይህንን ከጅብሪል የተቀበሉትን የአላህ ቃል ለመልእክተኞቻቸው እንዲጽፉ ያደረጉት ማን ናቸው? ነቢያችን ሙሐመድ ጻፍ ብለው አዘዋል። ይህንን ቃል የት ላይ ነው ያገኘው? ሀዲስ ላይ። ምክንያቱም ቁርአን ላይ የነቢዩ ቃል ሊገኝ ስለማይችል እኮ አምላክ እንደነገረኝ እያሉ አይደል ናሬት ያደረጉት። ምን መሰለ? እሳቸው ይህንን እንደዚህ አርጉ፣ ይህን እንደዛ አርጉ እያሉ አይናገሩም። ከተናገሩም ቁርአን ላይ አይጻፍም። እሱ ለምን? ቁርአን የአላህ ቃል ብቻ ስለሆነ ቁርአን ላይ የሚሰፍረው አምላክ የሚናገረው እንጂ ነቢዩ የሚናገረው አይደለም። ነቢዩ የሚናገረው ሀዲስ ላይ ይጻፋል። አላህ የሚናገረው ቁርአን ላይ ይጻፋል። ከሀዲስ ነው የምሰጥህ ከፈለክ ማለት ነው። ሀዲስ ቁርአንን እንዳጻፉ የሚናገሩ ሀዲሶችን ይሆና እዚህ ጋር ላመጣልህ እችላለሁ። ቁርአን ስለመጻፉ ማመጣልህ ከሀዲስ ነው። ምክንያቱም ቁርአን ላይ ሰው አይናገርም። ሰው የተናገሩት ነገር ደግሞ ምን ላይ ነው የሚገኘው? ሀዲስ ላይ ነው የሚገኘው እንጂ ቁርአን ላይ ነቢዩ ከተናገሩማ ምኑን የአምላክ ቃል ተባለ ታዲያ? ቁርአን ላይ ነቢዩ እንደዚህ አርጉ ብሎ ከተጻፈ ቁርአን የአምላክ ቃል ነው የምንልበት ምክንያቱም የለም። ንጹህ ስለሆነ ነው ከሰው ቃል ቁርአን የአምላክ ቃል ነው የምንለው እንጂ የነቢዩ ቃል ከተገኘበት የአምላክ ቃልነቱ ይቀራል። ባይሆን ምን መሰለህ የሚገኘው ነገራቶች ሀዲስ ላይ ነው የሚገኙት። መጅሙዕ ዘዋኢድ ለኢማም አልሀይተሚ ገጽ 204 ላይ ልናገኝ እንችላለን። እዚህ ጋር አስፈላጊ ከሆነ አንድ በአንድ ላነብልህ እችላለሁ። ያው ላንብብልህ ወይስ ይበቃሃል? ሌላ ጥያቄ አለ? ቁርአን በተመለከተ አመጣጡን፣ ታሪካዊነቱን፣ ማኑስክሪፕቶቹን ምናምን ከፈለክ ደግሞ አለውልህ። ወደ መጽሐፍ ቅዱስ መጥቼ ልጠይቅህ እፈልጋለሁ። ግን መጀመሪያ አንተ አደባብሰን ሄድከው። ምንም ያደባበስኩት ነገር የለም። እስቲ ይሄ ያልተመለሰን በለኝ።
እዚህ እናንተ ስራ ያሉ ጀማዎች ግን ከመሳደብ ኧረ ተዋቸው። ምንም ማንም የሰደበ የለም። አንተ ያው ነው ተግባብተናል። አካሄዳችን በቃ እሺ። ማንም አይሰደባም። እኔ ኮሜንት እያየሁ ነው ባይዘ ከዚህ ውስጥ ኮሜንት ነው እያየሁ ያለሁት፣ ግን ማንም የእናንተ አካሄድን ያልኩ። እሺ ሌላ ጥያቄ ያለ እስልምና ላይ ጥያቄ አለ? ሌላ ካልቻልኩ አልችልም ማለት ነው። እጸጹ እኔ ጋ ነው እንጂ እምነቱ ጋር አይደለም። አንተም እምነቱን 100% ካወቀው አደንቃለሁ። 100% የሚያውቅ የለም። ባይዘ ማንም ጎድሎ እውቀት ነው ያለው። ሙሉ እውቀት የያዘ ሰው የለም። በጠይቀኝ ማላውቀው 1 ሚሊዮን ጥያቄ አለ ማልመልስ ታውቃለህ። ያ ስለዚህ ሁሉም ፐርፌክት መሆን አይጠበቅብህም። የተወሰኑ ካወቅ እኔ ይህንን ጥያቄ ያነሳሁት ያ የስላሴ ጥያቄ ስላነሳ ናካካሻ እሺ ችግር የለውም። ሌላም ካለ እኛ እናስተናግዳለን። ተመሳሳይ ጥያቄ ልጠይቅ ነበር የፈለግኩት። ኤክሳደስ ምን ትላለህ? ሃይማኖት ኤክሳደስ ተመሳሳይ ጥያቄ ነበረኝ። ያው ዲናር መሀመድ ለጥያቄ ራሱ ኮንፊደንስ የለም ይላል። ምንድነው የምታወራው? እየጠየቅኩ እኮ ነው። ጥያቄ ያለኝ እያልኩ ነው። እሺ አይ አንዳንድ ተሳዳቢዎች መንቅሮ ማውጣት ያስፈልጋል። ቀጥል። እስካሁን ከነሱ ጋር ብታስተዳል ስድብ የሚባዛው እንደዚህ እኮ ነው ሲሆን። ኦኬ ጥያቄ ነበረኝ እና ስምህ ኤክሳደስ ነው የሚለው እና ኤክሳደስን የጻፈው ማን ነው? መረጃስ አለው ወይ? ይሄ ለሃይማኖቱ እንትን ድህነት መዳን አግባብ ዝም ብሎ ተራ ጥያቄ ነው። ምንም አይጠቅምም። ይጠቅመኛል። ኤክሳደስን ማን የጻፈው ማወቅ ፈለግኩኝ። ዘጸአትን ኤክሳደስ ማለት ዘጸአት ነው። ሙሴን አውቃለሁ። ለዛ የጠየቅኩህ እኮ አንደርስታንድ አደርጋለሁ። ጥቅሱ ምንድን ነው ብለህ አጠይቀኝ። ቡክ ኦፍ ኤክሳደስን ማን እንደጻፈው? እዚያ ኤክሳደስ ዘጸአት ነው። ህዝበ እስራኤል ከግብፅ የወጡበትን ታሪክ የሚናገር ነገር ነው እና እስቲ ማን እንደጻፈው ያን ታሪክ ስፔሲፊክሊ ኤክሳደስን የጠየቅኩህ ለዛ ነው። ብትነግረኝ ደስ ይለኛል። ነገርኩህ ካልሰማኝ ምንድን ነው ያልከው? ሙሴ መረጃ አለው ወይ ነው? እሱማ ትራዲሽናሊ ሙሴ ነው ይባላል እኮ። አምስቱንም ዘፍጥረትም፣ ዘጸአትም፣ ሌዋውያንም፣ ዘዳግምም፣ ዘሁልቁም የሙሴ መጽሐፍት ናቸው ይባላል። ትራዲሽናሊ በትውፊት ደረጃ እንደዛ ይታመናል። በእምነት ደረጃ ይታመናል። ግን የሆነ የሚታይ ማስረጃ ሳለው ወይ ይኖረዋል? አሁን ላቀርብልህ አልችልም። ውደደው። እንደዚህ አይነት መልስ ውደድ። እንደ መሸነፍ ሳይሆን ማስረጃ እንደዛ እንደሚባልማ እናውቃለን። እንደሚባል ማስረጃ ነው ያለ። በቃ የተሸነፍክ እምነቱን ምናምን ይመስላቸው። አልተሸነፍ ምንም እኮ መሸነፍ እዚህ ጋር መሸነፍ የሚባል ነገር እኮ የለም። አረ አይመስላችሁ? ችግር የለውም። እዚህ ጋር መሸነፍ የሚባል ነገር የለም። ግን እውነታውን ኳስ ጨዋታ አይደለም ወይ የሆነ ቪዲዮ ጌም አይደለም የምንጫወተው። ማስቆጠርብህ የምታስቆጠርብኝ ፕሌይስቴሽን አይደለም። ያ ስለሆነ የሚቆጠር ነጥብ የለም እዚህ ጋር። ግን አትሊስት ያ ጥያቄ ማስረጃ አለ ወይስ የለም ነው? የሃይማኖት መምህር አይደለው፣ አፖስቶሊክ አይደለው፣ ምእመን ነኝ። እንደ ምእመን ማወቅ ያለብኝን ነገረ መለኮት ፈጣሪ ጊዜ በፈቀደልኝ መጠን አውቃለሁ። ሁሉም ግን የማወቅ ግዴታ የለብኝም ብራዘር። አንተ ግዴታ ካለብኝ ኧረ ችግር የለውም። ሌላ ሰው በቃ ቴንኪው። እሺ ለመልሶች። አረ ደብሮታል፣ ያሳዝናል ይላል። ይህ ሲመለስልህ እሱን እኮ በጠየቀው አይዶን ነው ብቻ። ሌላ ጥያቄ አለ? ወይ ሳላ ከመቀጠላችሁ በፊት ኮመንት ላይ ትርፍ ነገር የምጽፉ ሰዎች ሞዴሬተር ሚዩት አድርጓችሁ አትባልጉ። ትልቅ ሰው አክብሩ። እሱ እየተሳደቡ አይደለም፣ በቃ በሚችለው መጠን እየተወያየ ነው። ትርፍ ነገር ሰጥ አገባ ምናምን ባለጌ አትሆኑ።
ሚዩት አድርጓቸው ሞዴሬተሮች። እሺ እውነቱን ነው እየተናገሩት ነው። ምን እንደዚህ እንትን ትላላችሁ? ስነ ስርዓት ያዙ። ሃይማኖት ካለው የሚያምንበት ካለው ከዚሁ ነው የሚጀምረው። አንድ ጥያቄ ግን አለ ልጠይቅህ፣ አንተ ከጨረስክ ነው ይቻላል። ጠይቀኝ። ጨርሰሃል አንተ? ጨርሻለሁ እኔ ጨርሻለሁ። ጥያቄ እሺ፣ ያው በብዙ የሙስሊም ማህበረሰቡ አባባል ካለ ምክንያት እንደዛ አይሉም እና ሁሉም ሰው ሲፈጠር ሙስሊም ነው ይላሉ። ዱ ዩ አግሪ ኦን ዲስ? ያ ትስማማለህ? እስማማለሁ። አንተ ሙስሊም ነህ? ያ ሙስሊም ነኝ። ያው ሙስሊም ብትሆንም ሁሉም ደረጃ አለው አይደለም? እየበቃ አለ፣ መካከል ምዕመን አለ፣ የሚጠበቅበት ነው። ስለዚህ ሁሉም ሙስሊም እንደ ሙስሊምነቱ ማድረግ ያለበት ነገር ምንድን ነው? ማድረግ ያለበት ነገር ምንድን ነው? ሁሉም ሰው ሲፈጠር ሙስሊም ነው ወይ ለሚለው፣ አዎ ሙስሊም ነው። ጌታ አምላካችን ቁርአን ላይ ይናገራል። ግን ሙስሊም ነው ሲባል እነግርሃለሁ ከምን አንጻር እንደዛ እንደምናምን እነግርሃለሁ። ያው ሱረቱ ሮም ይባላል፣ የሮም ምዕራፍ ይባላል ቁርአን ላይ ምዕራፍ 30 ከቁጥር 30 ጀምሮ ምን ይላል? ፈአቂም ወጅሀከ ሊዲን ሐኒፈን ፊጥረት ላህ ለቲ ፈጠረ ናስ ዐለይሃ ይላል። መልእክተኛችን ሙሐመድ ሆይ ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ፣ የአላህን ፍጥረት ያቺን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት ይላል። ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት። ሰዎች ሲፈጠሩ ሙስሊሞች ናቸው። ልክ ሀዲስ ላይ ምንድነው የሚለው ነቢያችን ሙሐመድ there is no born but is created to his true nature i.e. ኢስላም there is no one birth ማንም አይወለድም but is created to his true nature በእውነተኛው ባህሪ በእውነተኛው መንገድ ላይ i.e. ኢስላም ብሎ ያው በቀንፍ ያስቀምጣል። በእስልምና ብሎ true nature የሚለውን እስልምና ብሎ ያስቀምጣል። ስለዚህ አምላክ ለሰው ልጆች የመረጠው መንገድና ጎዳና አለ። ያ ጎዳና እስልምና ነው። ስለዚህ በዚህ ላይ መፈጠራችን እናምናለን። ሰው ሙስሊም እንደመሆኑ ደግሞ ምንድነው ከሰው ልጅ የሚጠበቀው ከተባለ ይህንን መንገድ አጥብቆ መያዝ ነው። እንዲሁ ደግሞ ቁርአን ላይ ጌታ አምላካችን ሲናገር ምንድነው ያለው? ወማ ኸለቅቱል ጂነ ወልኢንስ ኢላ ሊያዕቡዱን፣ የሰው ልጅንም ሆነ አጋንንትን እኔን እንዲገዙኝ እንጂ ለሌላ አልፈጠርኳቸውም ይላል። አንድ በጣም ፓወርፉል ቃል አለ ቁርአን ላይ አምላክ ስፈጥራችሁ ይላል እንደዚህ ይላል። እቺን ቁርአኑን ከፍቼ ላሳይህና እዚህኛው የቁርአን አንቀጽ ላይ የፈጠርናችሁ ለከንቱ መሆኑን እናንተም ወደኛ የማትመለሱ መሆናችሁን ጠረጠራችሁን ይላል። የፈጠርናችሁ ለከንቱ አይደለም ይላል። እኛም ብቻ አይደለም ሰማይን እና ምድርን በመካከላቸውም ያለን ሁሉ ለከንቱ አልፈጠርናቸውም ይላል። ለከንቱ አይደለም። ስለዚህ የተፈጠርነው ለታላቅ ዓላማ ነው። እሱ ምንድን ነው? ያ የፈጠረንን አምላክ ሰማይንም ምድርን የሚያስገኘውን ብቸኛውን ፈጣሪ አንድ አድርገን እርሱን ብቻ ማምለክ ነው። ያ ይቅርታ አቋረጥኩ እኮ ሰው ሲፈጠር ሙስሊም ነው የሚለውን ማስረጃ አልጠየቅኩም፣ ግን መልሰልኝ አለፍኩት አይደለም። እዛ አንድ ሙስሊም ወይም ያው ቅድም እንደነገርኩ ላይ እናታች የብቃት ደረጃ ቢኖርም ግን ሁሉም ሙስሊም ማድረግ መተግበር ያለበት ግዴታ አለ። ያ አምልኮ ብዬ መለስኩልህ። አምልኮ ብዬ መለስኩልህ እኮ አምልኮ ማለት አምልኮ ብሎ ማለት አምላክ እምነትህ አምልኮ ማለት እምነትህን እንዴት ነው ኤክሰርሳይዝ የምታደርገው? በቃሉ መሰረት ነው። ሪቪሌሽን አለ በስለሞችን ግልጠ የምታደርገው በቃ ወደ ራሴነት ልምጣለ አምላክ ለሰው ልጆች ሪቪል ያደረገው ቁርአን አለ። በዚህ መሰረት ሙስሊም እነዛም ማድረግ አለበት። የሁሉ ሙስሊም ያ ልክ ነህ። ሁሉ ሙስሊም ቀጥል ኤክሰርሳይዝ ከኔ ጋር ሁሉም ሙስሊም ነገሮችን ማድረግ አለበት አይደል? በተወረደው ቃል መሰረት ይፈጽማል። ያቀጥል 5 ነገር አሉ። አንደኛው ሻሃዳ ነው ወይም በአንድ አምላክና በነቢዩ ማመን ነው አይደል? አንተ አምነሃል? ያ አምኛለሁ። ያ ትክክል። ሁለተኛው ደግሞ ሶላት ነው አይደል? ሶስተኛው ዘካ ነው። አራተኛው ሀጅ ነው።
ከዛ አምስተኛው ጾም ነው። ያ ፊት ለፊት አሉ። እነዚህ ግዴታ ናቸው። አምስተኛውን በተመለከተ ይሄኛው ሐጅ ማድረግ ሊመን ኢስተጣዐ ዐለይሂ ሰቢላ ነው ያለው ጌታ አምላካችን። አቅሙ የፈቀደለት ሰው ነው ግዴታነቱ፣ አቅሙ የፈቀደለት ሰው ነው። ከዛ ውጭ ግን ግዴታ ናቸው። አቅም የፈቀደለት ማለት እስቲ ዘርዘር አድርገው። ለምሳሌ ልንገርህ፣ ችግር የለውም ግልጽ እንዲሆንልህ። አቅም የተባለው ምን የሚገርም ነገር፣ ቆይ እሱ ብቻ ሳይሆን አቅም ሲባል ሁለት አይነት ነገር አለ። አቅም ሲባል ገብቶኛል። ሰማዘሬል ሲያለ ኢኮኖሚካሊ ማይችል እነሱ ቅድም ብያለሁ እኮ የእምነት ደረጃው ከፍ ዝቅ ሊል ይችላል። ትክክል አይደለ? ያ ልክ ነህ። ግን እየቻለ ግን ማድረግ ግዴታው አለበት አይደል? አለበት እየቻለ ነው አይደለ? ግዴታ። ልክ ነህ። ከቻለ ግዴታ አለበት። ስለዚህ በቁርአን ማስደግፈ እኛ የፈጠርናችሁ ያው ሙስሊም እንድትሆኑ ነው። ምን አስረግጠ ነግረኛል። ሰው ሲፈጠር ሙስሊም ነው። ያ ልክ ነው። እንደዛ በላይ ማስረጃ ማምጣት። ስለዚህ የኔ ጥያቄ ከአዳም ሰው ሲባል ደግሞ ከአዳም ጀምሮ እስከኔና እስከ አንተ ያለው ትውልድ ነው አይደለ? ነው። ስለዚህ ከቀደሙ ነቢያቶች ሙስሊሞች ነበሩ ትላላችሁ አይደለ? አሁን ነቢያት ስልክ እንዳንተ አንተ ከሌላው አሁን እዚህ ሰው ሲፈጠር ሲወለድ ሙስሊም ነው።